ሰላም እንዴት ናችሁ? ዛሬ ስለ አንድ መጽሐፍ ይዤላችሁ መጥቻለሁ። ይሄ መጽሐፍ ምንድነው? ይሄንን መጽሐፍ ብዙ ሰው ሊያውቀው ይችላል። አሁን የተጻፈ አይደለም። ከዛሬ 60 ምናልባት ዓመት የወሰደ መጽሐፍ ነው ከተጻፈ እና ማን ነው ጸሐፊው? ይሄንን ብዙ ሰው ሊያውቀው ይችላል። ብዙ ሰውም አንብቦት ሊሆን ይችላል እና ከዚህ ውስጥ ግን ይሄ ፊክሽን ነው። ግን ከፊክሽን ባሻገር ወይም ደግሞ ከልብ ወለድነቱ ባሻገር የተወሰነ ሀሳቦችን አግኝቼበታለሁ እና ይህንን ሀሳብ ሼር ላደርጋችሁ ፈልጋለሁ። ቺንዋ አቼቤ ቲንግስ ፎል አፓርት በጣም ታዋቂ ነው። በአፍሪካውያን ስነ ጽሁፍ ውስጥ በአፍሪካ ስነ ጽሁፍ ውስጥ ትልቅ ቦታ ያለው ሰው ነው። ቺንዋ አቼቤ ናይጄሪያዊ ሰው ነው። ናይጄሪያዊ ደራሲ መጀመሪያ በሕክምና ነበረ። በሕክምና ሳይንስ ዩኒቨርሲቲ ገብቶ ሕክምናውን ትቶ በኋላ ግን እንግሊሽ ሊትሬቸር ወደ እንግሊሽ ሊትሬቸር ሽፍት ያደረገ በኋላ የተለያዩ ዩኒቨርሲቲ ውስጥ ሲያስተምር የነበረ ለንደን ሀገር ሲያስተምር የነበረ 1930 ላይ ተወልዶ 2013 በአሜሪካ የሞተ ወይም ህይወቱ ያለፈ ጸሐፊ ነው። ቺንዋ አቼቤ በጣም ታዋቂ የስነ ጽሁፍ ሰው ነው። የአፍሪካን ስነ ጽሁፍ አንድ እርምጃ ወደፊት ያስኬደ ነው እና ስለዚህ መጽሐፍ አንድ ነገር ልንገራችሁ። ይሄ መጽሐፍ እስቲ እኔ አሁን እየተናገርኩ ያለሁት ሞቲቬት የሚያደርጉ ነገሮችን ኢንስፓየር የሚያደርጉ ነገሮች ነው እና ስለ ጥንካሬ፣ ሃርድ ወርኪንግ፣ ዲሊጀንስ ስለዛ ነው እየነገርኩኝ ያለሁት። ስለዚህ እዚህ ውስጥ ታዲያ ምን አለ? ከፊክሽንነቱ ባለፈ የተወሰኑ ነገሮች አሉት እና ምን ነገሮች ናቸው የሚለውን እስኪ በደንብ አድርገን አንድ አራት ነገሮችን ልንገራችሁ። ስለዚህ እዚህ መጽሐፍ ውስጥ ምን አለ ጠንካራ ሊያደርገን የሚችል የሚለውን ጠንክሮ መስራትን አንደኛ አራት ነገር ነግራቸዋለሁ ብያለሁ። አንደኛ ታዲያ ጠንክሮ መስራትን ያስተምረናል። እንዴት ነው ጠንክሮ መስራትን? እዚህ መጽሐፍ ውስጥ እንግዲህ ያለ አንድ ወጣት ገጸ ባህሪ ያለ በወጣትነቱ ያሉት ነገሮች በጣም የሚገርሙ ናቸው። ምንድነው እዚህ ውስጥ ያለው? በመጀመሪያ ገጸ ባህሪው የአባቱን ስንፍና ይተቻል። አባቱን ለስንፍናው ይወቅሳል። በወጣት ሆኖ ልጅ ሆኖ ሲያይ አባቱ ብዙውን ጊዜ ወይን በመጠጣት ያሳልፋል፣ ወይም ደግሞ ዋሽንት በመንፋት ወይም ደግሞ ዋሽንት በመጫወት ነው የሚያሳልፈው። ብዙውን ስራ አይሰራም እና ልጁ ያንን እያየ ግን አባቱን መሆን ሳይሆን የሚፈልግ አባቱን በመውቀስ ነው የሚያሳልፈው ማለት ነው። አባቱ በጣም ኬርለስ በመሆኑ ተግቶ ባለመስራቱ ጠንካራ ሃርድ ወርከር ባለመሆኑ አባቱን በጣም ይወቅሳል። ይሄ ወጣት ማለት ነው። የአባቱን ስንፍና በጣም ይጸየፈው ነበር። አባቱንም በዛ መልኩ በጣም ይወቅሰው ነበረ ማለት ነው። ድህነት ስለሚፈራ ጠንክሮ መስራት ጠንክሮን እንደሚታገል ማለት ነው። ስለዚህ እዚህ ውስጥ ምን አለ ማለት ነው? ሁላችንም አንድ የምንፈራው ነገር በርኒንግ ዲዛይር ካለን ያንን ነገር ስለምንፈራው ድህነትን ስለሚፈራ ወጣት ጠንክሮ መስራት ጀመረ ማለት ነው። ስለዚህ እኛም በርኒንግ ዲዛይር የምንፈራው ነገር ካለ በጣም ጠንክረን ሃርድ ወርኪንግ አጌንስት ዛት ቲንግ ልንሆንና ልንሰራ እንችላለን ማለት ነው። ይታገላል፣ እጅ አይሰጥም ማለት ነው። ይሄ ወጣት የገጸ ባህሪው አባት ጠንቋይ ጋር በመሄድ እድል የለኝም ድሃ ነኝ ሲል ይናገራል። እድል የለኝም ድሃ ነኝ፣ አላለፈልኝም፣ ብዙ ነገር ማድረግ አልቻልኩም ብሎ ይናገራል እና እዛ ግን የተሰጠው መልስ ጠንቋዩ ሂድና ጠንክረ ስራ ነው ያለው። ሂድና ጠንክረ ስራ፣ አንተ ቁጭ ስትል ጓደኞች 7 ወንዝ እየተሻገሩ ድንግል መሬትን እያለሙ እያረሱ ብዙ ነገር ይተክላሉ። አንተ ግን እዚህ ጋር ቁጭ ብለህ እድል የለኝም ትላለህ ብለው ነበረ የሸኙት ማለት ነው፣ ጠንቋዩ ማለት ነው። ወይም የአካባቢው አዋቂዎች ተብሎ የሚታሰቡት ማለት ነው። ጎረቤቶችና ጓደኞችን መጥረቢያ ይዘው ደን መንጥረው ያርሳሉ። 7 ወንዝ ተሻግረው ይሰራሉ። አንተ ቤት ተቀምጠህ የለማ መሬት ላይ ሁልጊዜ መስዋዕት ታቀርባለህ። መስዋዕት በማቅረብ ሳይሆን በመስራት ነው ሊያልፍልህ የሚችለው ብለው ይናገሩታል ማለት ነው። ይሄ ምንን ያስተምረናል ማለት ነው? ሁልጊዜ መስራት እንዳለብን፣ ሁልጊዜ መስራትና መልፋት እንዳለብን፣ ሃርድ ወርኪንግ ወይም ስማርት ወርከር መሆን እንዳለብን ይናገራል ይሄ መጽሐፍ ማለት ነው። ያ ብቻ አይደለም። የመንደሩ ሰው የገጸ ባህሪው አባት ሰነፍ ቢሆንም እንኳን ልጁን በአባቱ አይን አያዩትም። የአባት ኃጢአት ለልጅ አይተርፍም ማለት ነው። እዚህ ጋር ምን ማለት ነው? ልጁ የተሻለ እስከሆነ ድረስ ልጁን የሚታይበት መንገድ የተለየ ነው። በአባቱ መልክ አያዩትም። በአባቱ ስንፍና ልጁን አይፈርጁትም ማለት ነው። ስለዚህ ማህበረሰቡ ባላንስድ የሆነ እይታ ያለው ማህበረሰብ ነው ማለት ነው። ስለዚህ ምን ያሳየናል? እዚህ ውስጥ ማህበረሰቡ ሃርድ ወርኪንግ ዲሊጀንስን ወይም ደግሞ ተግቶ መስራትን የሚያበረታታ ፕሮሞት የሚያደርግ ማህበረሰብ ነው ማለት ነው። ይሄንን ከዛ ውስጥ መማር እንችላለን ማለት ነው። ስለዚህ ወጣቱ ታዲያ በዛን ሰዓት በጣም ጠንክሮ በመስራቱ ምን ይላሉ ማለት ነው? አብሯቸው እንዲመገብ ከታላላቅ ሰዎች ጋር ሪኮግኒሽን ይሰጡት ነበረ ማለት ነው። እንደውም ጀግናና ስኬታማ በመሆኑ ያከብሩታል። ከሰፈሩ አዛውንቶች ጋር አብሮ ይመገባል።
ምን የሚባል አባባል አላቸው? ኢፍ ኤ ቻይልድ ዋሽድ ሂዝ ሃንድ ሂ ኩድ ኢት ዊዝ ኪንግስ። እጁን ከታጠበ አንድ ወጣት እጁን ከታጠበ ከንጉሳውያን ጋራ አብሮ የመመገብ እድል አለው። ምን ማለት ነው? ጠንክሮ ከሰራና ታዋቂ ከሆነ በጣም ብዙ ነገር አቺቭ ማድረግ ከቻለ እድሜው እዛ እስኪደርስ አይጠበቅም ማለት ነው። ከነዛ ሰዎች ጋር አብሮ የመመገብ አብሮ የመጠጣት እድሉን ያገኛል። ስለዚህ ይሄ ምን ያሳየናል? ማህበረሰቡ ለሃርድ ወርኪንግ ወይም ደግሞ ጠንክሮ ለመስራት ትልቅ ቦታ እንዳለው እና ፕሮሞት እንደሚያደርግ ወጣቶችንም ፕሮሞት እንደሚያደርግ የሚያሳየን ነው ማለት ነው። ሌላ ምን የሚባል አባባል አለ? ዘማን ጀጅ አኮርዲንግ ቱ ሂስ ወርድስ ነት ባይ ዘ ወርድስ ኦፍ ሂስ ፋዘር ይላሉ። በአባቱ ሳይሆን በራሱ አቺቭመንት ነው የሚመዘነው አንድ ሰው እንጂ በቤተሰቦቹ ማንነት። ቤተሰቦቹ ማንነት ወይም ድሃ ሊሆኑ ይችላሉ፣ በድህነቱ አይፈረጅም። ወይም ደግሞ ሰነፍ ሊሆኑ ይችላሉ፣ በሰንፍናው አይፈረጅም። እነሱ ጎበዝ ሆነው እሱ ደግሞ ጥሩ ሰነፍ ከሆነ እሱም ልክ እንደ ቤተሰቦቹ ጥሩ ተደርጎ አይታይም ማለት ነው። ስለዚህ ሁሉም ሰው በራሱ እግር በራሱ ሁለት እግር መቆም መቻል አለበት የሚል አስተምሮ አለው። አንደኛ ይሄንን ወስጃለሁ። ሁለተኛ ታዲያ ምንድነው? መንደሩ ሁሌም ጠንክሮ የሚሰራን ይሸልማል። ይሄ ወጣት እድሜው ከፍ ስላለ አይደለም፣ ገና ወጣት በነበረበት ሰዓት ነው እና የተሸለመው ማለት ነው። ሸልመውታል። ያ ማለት ምን ማለት ነው? እዚህ ውስጥ ወጣትነቱ ጽፉ ማህበረሰቡ ጋር ጥሩ አክሴፕታንስ ወይም ተቀባይነት ማግኘት ብቻ ሳይሆን ተሸልመዋል። ተሸልሞ ማህበረሰቡ የሚያስፈልገውን ነገር ማህበረሰቡ ውስጥ የማይደረጉ ነገሮችን ገና በወጣትነቱ ማድረግ የቻለ ነው። ገጸ ባህሪው ጀግና በመሆኑ ገና በወጣትነቱ ተሸልመዋል ማለት ነው። ሶስተኛ እድሜንም አያቃሉም። ማህበረሰቡ እድሜን የሚያቃለን ማህበረሰብ አይደለም። ለእድሜ አክሴፕታንስ አላቸው ወይም ሪኮግናይዝ ያደርጋሉ፣ እድሜን ሪስፔክት አላቸው ማለት ነው። ለዚህም ምን የሚባል አባባል አላቸው? ኤጅ ኢዝ ሪስፔክትድ ኤንድ አቺቭመንት ኢዝ ሪቫርድ። ስለዚህ ምን ይላሉ? እድሜው ከፍ ባለ ቁጥር እድሜያቸው አዛውንቶች ይከበራሉ። አቺቭ ያደረጉ ሰክሰስፉል የሆኑ ወጣቶች ደግሞ ይሞገሳሉ ማለት ነው። ሁለቱንም አቴታይም ያሞግሳሉ፣ እድሜያቸው ከፍ ያሉትን ሰዎችም ያከብራሉ ማለት ነው። ስለዚህ ክብር አላቸው። ለታላላቅ ሰዎች ክብር ይሰጣሉ፣ ስኬታማንም ደግሞ በዚሁ ልክ ያሞግሳሉ። ዝም የሚሉ አይደሉም ይሄ ማህበረሰብ ማለት ነው። ስለዚህ የናይጄሪያ ማህበረሰብ ውስጥ ያለ አንድ ቦታ ላይ የተጻፈ ሴቲንጉ ወይም መቼቱን እዛ ላይ ያደረገ መጽሐፍ ነው እንግዲህ ማለት ነው። ሌላ አራተኛ እና መጨረሻው መጽሐፉ ወንድ ልጅን ሲገልጸው የሆነ ነገር እዚህ ጋር በጣም የሚገልጽበት መንገድ አለ። ምንድነው? ወንድ የሚባለው ቤተሰቡን ሲመግብ፣ ሲጠብቅ፣ ሲንከባከብና አርያ ሲሆን ነው ይላሉ። ወንድ ልጅ ሰነፍ ከሆነ የሚወጣለት ስም አለው። አግባላ ብለው ልክ ሴት ወይም ደግሞ መስራት የማይችል ሰነፍ እንደማለት ነው የሚል ስያሜ ይሰጡታል። ስለዚህ ወንድ ልጅ የአርያ ወይም ደግሞ ቤተሰቡን የሚጠብቅ ጀግና መሆን መቻል አለበት። ካልሆነ አግባላ ብለው የሚል ስያሜ፣ ሴታ ሴት የሚል ስያሜን በመስጠት ማህበረሰቡ ምን ያህል ጠንክሮ መስራትን ከፍ የሚያደርግ የሚያሞግስ የሚያወድስ ማህበረሰብ እንደሆነ የምናይበት ነው ማለት ነው። ብታነቡት ትጠቀማላችሁ። ሪከመንድ አደርጋችኋለሁ። ሀሳቡ አሪፍ ነው ብላችሁ ካሰባችሁት ይህንን ሀሳብ ወይም ደግሞ ይህንን ቪዲዮ ለሌላ ሰው እንዲደርስ ሰብስክራይብ በማድረግ ሼር በማድረግ እና እንዲሁም ኮሜንት በማድረግ ለሌላ ሰው እንዲደርስ ማድረግ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ።